መጽሐፍ ቅዱስ እንደዚህ ይላል፣ ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከማን ዘንድ ነው? ፈረስ ስላለ እንግዲህ ያው ድሮ የሚዋጉት በፈረስ ስለሆነ ማለት ነው። በአሁኑ ዘመን ደግሞ ያው ታንክ አለ፣ አውሮፕላን አለ፣ መዋጊያ መርከብም አለ። ግን እሱ ስላለ ድል የለም ነው። መዋጊያ መሳሪያ ስላለ ድል የለም ነው። ድል ከየት ነው አለ? እስቲ አንዴ ጮክ በሉና እግዚአብሔር ድል ይሰጣል በሉ እስቲ። የተለያየ ትግል ውስጥ ያላችሁ ሰዎች የህይወት ትግል ሰው ትግሉ ይለያያል። አንዳንድ ሰው የኑሮ ትግል የለበትም። ለምን? ተትረፍርፎታል። በቂ ቤት አለው፣ ጥሩ ቤት አለው፣ ብዙ ሚሊዮን ብር አለው። ግን የህይወት ትግል ውስጥ ይገባል። ህይወት እግዚአብሔር እንደሚፈልገው አልሆን ትለዋለች። ህይወቱ ደካማ ይሆናል። መጸለይ ያቅተዋል፣ ማምለክ ያቅተዋል፣ መቀደስ ያቅተዋል፣ ለጌታ መሆን ያቅተዋል፣ እንደ እግዚአብሔር ቃል መሆን ያቅተዋል። አንዳንዱ ደግሞ ህይወቱ በቃ የሰመረ ነው። ጌታን ይወዳል፣ ያገለግላል፣ በቅድስና ይኖራል፣ በጽድቅ ይኖራል፣ እግዚአብሔርን ይፈራል። ነገር ግን በኑሮ ጉዳይ ደግሞ ይጠበጠባል። መጥበሻ ላይ ቁጭ ይላል ማለት ነው። ኑሮ ይጠብሰዋል። የኑሮ ትግል ውስጥ ያሉ ሰዎች አሉ። አንዳንዱ ደግሞ የአገልግሎት ትግል ላይ ነው ያለው። በአገልግሎቱ ብዙ ፈተና አለበት፣ ብዙ ትግል አለበት። ሰይጣን ይታገለዋል፣ ሰው ይታገለዋል። እና የሆነ ትግል ውስጥ ያላችሁ ሰዎች ትግል ውስጥ ሰማይ ድል ይስጣችሁ። ድል የሚሰጠው ወንድሜ ድል ይኸውልህ፣ እንካ ይከናወንልህ አሸንፍ ብሎ ሰማይ ካልፈቀደልህ እድሜ ልክህን እዚህ ምድር ላይ ትላላጣታለህ እንጂ በጉልበቴ በሰው በቤተሰብ በዘር በገንዘብ ምናምን አይቻልም። መጽሐፍ ቅዱስን ብቻ ነው እኔ የማምነው። ድል የሚሰጥ እግዚአብሔር ብቻ ነው። የገባው በቃ ይሄ ነው። እኔ ስለገባኝ ነው የምነግራችሁ። ስለተዋጋህ አታሸንፍም። እግዚአብሔር ሲወጣልህ ድል ታገኛለህ። አጠገባችሁ ያለውን ሰው እግዚአብሔር ከፊት ይውጣ በሉት። እግዚአብሔር መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርም ለዳዊት ነው የሚለው በሄደበት ሁሉ ድል ይሰጠው ነበር ይላል። ሰው እንዴት አንድ ቀን አይሸነፍም? በነገራችን ላይ ዳዊት በሕይወት ዘመኑ ተሸንፎ አያውቅም። ይሄን ታውቃላችሁ? በሄደበት ሁሉ እግዚአብሔር ይላል ድል ይሰጠው ነበር። ዛሬ ልመርቃችሁ በማለዳ መድኃኔዓለም ድል ይስጣችሁ። ነጋዴዎች በንግድ፣ አገልጋዮች በአገልግሎት፣ ሰራተኞች በስራ በቃ እግር የገባበትና የረገጠበት ስፍራ እግዚአብሔር ድል ይስጥህ። መሸነፍ ከቤታችሁ ይውጣ። ለቅሶ ከቤታችሁ ይውጣ። በሕይወት ዘመናችሁ ሁሉ ጠላት አያሸንፋችሁ። የተሸናፊነት ስለ ልቦና ከእናንተ ላይ ይመታ። ይኸውላችሁ እግዚአብሔር ኢያሱን እንደዚህ ያለ በዕድሜ ዘመንህ ሁሉ እስክትሞት ማለት እኮ ነው ማንም አይቋቋም። ይሄ እኮ እናንተ ቀላል እንዳይመስላችሁ። እኔ ልክ ይህን ቃል ያነበብኩ ቀን በዕድሜ ዘመንህ ሁሉ ማንም አይቋቋምህም የሚል ቃል አይዞ ማለት እኮ ነው። እግዚአብሔር በቃ አንተ አትሸነፍም የሚል ቃል አወጣለት። አልኩና ልክ ይህን እንዳነበብኩ መጽሐፍ ቅዱሱን ዘጋሁት። ጾም ጸሎት ላይ ነበር። እግዚአብሔር ሆይ አልኩ፣ አሁን ይሄ ቃል ለኢያሱ ምን ይጠቅመዋል? እሱ ሞቷል፣ እሱ የለም። ይሄን ቃል ለኔ ውጋኝ አልኩት። ይሄ ቃል ለኔ ይሁን። በቃ ኢያሱ ይሄን ነገር ተጠቅሞበት አልፏል። የተጻፈው ግን እኔ እንድጠቀምበት ነው። እና እድሜ ልኬን አልሸነፍ አልኩት እኮ በቃ መጽሐፍ ቅዱስ ጦርነት አይኖርብህም አይልም። እግዚአብሔር ኤርምያስን ምን አለው? ይዋጉሃል አለው እኮ አንተ ውጊያ የለብህም የሚል ክርስትና የለም። ትግል የለብህም የሚል ክርስትና የለም። መከራ አይገጥምህም የሚል ምንም አይነት የመጽሐፍ ቅዱስ ውስጥ አታገኙም። ይዋጉሃል አለው። ነገር ግን
አድንህ ዘንድ እኔ ካንተ ጋር ነኝና ድል አይነሱህም አለው። የማይሸነፍ ማንነት ማለት እግዚአብሔር ድል ካልሰጠሽ በንግድ በይ፣ በአገልግሎት በይ፣ በመንፈሳዊ ህይወት በይ፣ በኑሮ በይ እግዚአብሔር ከሰማይ ይሳካልሽ ይከናወንልሽ አትሸነፍ የሚል ቃል ካልሰጠ በቃ እድሜ ልክን ተቀጥቅጠ ነው የምትኖር። ሃሌሉያ። ጎናችሁ ያለውን ሰው እንደገና መርቁት። ጌታ በነገር ሁሉ ድል ይስጥ በሉት። ንገሩት እስቲ። ሃሌሉያ። ጳውሎስ ምን አለ? ድል በመንሳት ለሚያዞረን አየህ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ድል ለሰጠን ጌታ ሃሌሉያ። ሰይ በዚህ ሁሉ ግን በእርሱ አለኮ ከአሸናፊዎች እንበልጣለን አለ። አየህ ከአሸናፊዎች በማ በሱ አይውል ሊቀብረን የወጣውን እየቀበርን እንድንኖር ያደረገ ጌታ። ሰው እንዴት እድሜውን ሁሉ እያሸነፈ ይኖራል? እድሜውን ሁሉ በአገልግሎት እያሸነፈ አትሄድም ሲባል እየሄደ፣ አትወርስም ሲባል እየወረሰ፣ አታገለግልም ሲባል እያገለገለ በእድሜ ዘመንክ ሁሉ እኮ ነው ያለው። ማንም አይቋቋምህም ማለት አይችልህም ማለት። ትሄዳለህ ሊከላከል ቢፈልግ ማለት ነው። አየ መከላከያውን እያፈረስክ ትወርሳለህ ማለት ነው። ይሄ ህዝብ ተራ ህዝብ አይደለም። እዚህ ጉባኤ ውስጥ ያለው አምላክ ከፊቱ የሚወጣለት ህዝብ ነው። እስቲ እግዚአብሔር ከፊቱ የሚወጣለት ማንንም ምንም አንፈራ። ታሪክ ያለን ሰዎች ነን። ማንንም ምንም አንፈራ። ትናንት የረዳን እግዚአብሔር አትኖሩም ያሉንን ሁሉ ቀብሮ ታሪክ አድርጓቸው እኛን በምድር ላይ ላበዛ ለጌታ ታላቅ ክብር ይገባዋል። ገና ምድሪቷን ጠቅልለን እንወርሳታለን። እንደ እንጀራ ነው ምንጎርሳት። ለምን? የሰማይ አምላክ ከፊታችን የወጣልን ህዝቦች ነን። ኪዳን ያለን ህዝቦች ነን። ማንም የማይቋቋመን ምድረ መተተኛ፣ ምድረ ሟርተኛ፣ ምድረ ጠንቋይ፣ አስማተኛ፣ የምድሪቱ እርግማን ምክንያት የሆኑ መናፍስት ጠሪዎች፣ ሙታን ሳቢ፣ ደጋሚ ሊቋቋመን የማይችል ኃያል ህዝቦች ነን። ስለ ጌታ ክብር ታላቅ የእግዚአብሔር ቃል እኮ ዘምረነዋል እኮ ታላቅ ህዝብ ነን። ሃሌሉያ ታላቅ ህዝብ ነን። ተራ ህዝብ አይደለም። የናዝሬቱ ኢየሱስ በደሙ የዋጀን እባብና ጊንጡን እየረገጥን እንድንኖር ስልጣን የተሰጠን ሻላ ማንም ሊንቀን የማይችል ሃሌሉያ ኢየሱስ ያድናል። ደስ አይልም? ራሳችሁን ከኑሮ የተነሳ ከምናምን የተነሳ ራሳችሁን ዝቅ አታርጉ። እኔ ራሴን ዝቅ አድርጌ አላቅም። እኔ ወንድም ሃሌሉያ የበጉ ደም በላይ ላይ ያለ ሰው ስሙ በግንባሬ ላይ ያለ አጋንንቶች እየተንቀጠቀጡልኝ የምኖር ሰው ነው። ይሄን ያደረገው የኔ ስራ ሳይሆን ልጁን በማመኔ ለጌታ ክብር አምጦ ኢየሱስ ጌታ ነው። እግዚአብሔር ሃሌሉያ። አሁንም ጎናችሁ ያለውን ሰው መርቁልኝ። እግዚአብሔር በሄድክበት ሁሉ ድል ይስጥህ በሉት። ንገሩት፣ በርቁት።
አትሸነፍ በሉት። ሃሌሉያ። ሰው ብዙ የሚያስከብረው ነገር አለ። በእርግጥ ሰው ስልጣን ሊያስከብረው ይችላል። በደንብ ስሙ። ስልጣን በተለይ ከፍተኛ ስልጣን ከሆነ ሰው ሊከበር ወይም ሊፈራ ይችላል። ሰው በጣም ትልቅ ዕውቀት ካለው ሊከበር ይችላል። ትክክል ነው። ዶክተር ከሆነ፣ ፓይለት ከሆነ፣ የተለያዩ ዕውቀቶች ካሉት ሰው ከዛ ዕውቀቱ የተነሳ አክብሮት ይሰጠዋል። እነዚህ ሰው እንደገና ደግሞ ሰው ምንም ባይማር እንኳን ኢቭን መፈረም ባይችል እንኳን በቃ ምንም በቃ አንደኛ ክፍል እንኳን ገብቶ ያልተማረ ሰው እንግዲህ እግዚአብሔር ትጉህ ሰራተኛ ያደረገውና ሚሊዮነር ሊሆን ይችላል፣ ሀብታም ሊሆን ይችላል እና በጣም ውድ መኪና ይገዛል፣ ለቤተ ክርስቲያን ትልቅ አስራት ይሰጣል፣ ስጦታ ይሰጣል። ሚሊዮነር ቢሊዮነር ሊሆን ይችላል። አንዳንድ ሰው ሳይማር በቃ ሀብታም ይሆናል፣ ይቀናለታል። ከዛ የተነሳ ክብር ያገኛል። እንደውም ከተማሩት በላይ ሁሉ ክብር። አንተ ዲግሪ እንኳን ይዘህ ማንም ላያይህ ይችላል። እሱ ግን መፈረም እንኳን አይችልም፣ ግን ተከባሪ ሰው ይሆናል። የክብር ቦታ ይሰጠዋል። ለምን ሲባል በቃ ሀብታም ብር አለ። አይገርም? አንተ ቀንና ሌሊት አጥንተ ኤክስ ፕላስ ዋይ ኢዝ ኢኳል ቱ ምናምን በኤክስ ፕላስ ዋይ ናላ ዞሮ ራሱ እግርህን ውሃ ላይ ዘፍዝፈ አጥንተ ስትሬት ኤ አምጥተ ምናምን 3 ፕላስ ምናምን አምጥተ ከዛ ደግሞ ዲግሪ ከዛ ማስተርስ ሰርተ ራሱ እሱ ምንም ኤክስ ራሱ ምን እንደሆነ አያውቅም። ወይ ፈጣሪ! ምናልባት አንተ ራሱ የሱን እርዳታ ልትፈልግ ትችላል። ሰው ዕውቀት ሲኖረው፣ ስልጣን ሲኖረው፣ ሀብት ሲኖረው ከሰዎች ዘንድ እንደገናም ደግሞ እድሜ ሲኖረው ሲሸመግል ክብር ያገኛል፣ ይሰጠዋል። ትክክል ነው። ከነዚህ ሁሉ ግን የሚበልጠው ሰማይ የሚያከብረው ከምሬ ነው የምነግራችሁ፣ ሰማይ ልጁ ያለውን ብቻ ነው። ኢየሱስ ያለውን ብቻ ነው። ስለ ጌታ ክብር ኢየሱስ ያለው መጽሐፍ ቅዱሳችሁን ሉቃስ ምዕራፍ 2 ቶሎ አነባዋለሁ። ሉቃስ ምዕራፍ 2 ከቁጥር 1 ጀምሮ ቶሎ ላንብብላችሁ። በዚያ ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቄሬኔዎስ በሶርያ አገር ገዥ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወይም ሕዝብ ቆጠራ ማለት ነው፣ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇን ወለደች፣ በመጠቅለያ ጠቀለለችው፣ በእንግዶች ማደሪያ ስፍራ ስላልነበረቸው በግርግም አስተኛችው ይላል። ጌታችን ኢየሱስ ክርስቶስ እኔና እናንተን ለመፈለግና ለማዳን ይሄንን ያክል ዝቅ ብሎ የመጣ ጌታ ነው። ይኸውላችሁ እዚህ ያለነውን ሰዎች
ለመፈለግ ለማዳን ከትልቅ ፍቅሩ የተነሳ መለኮት የነበረ አምላክ ኢየሱስ ከአብ ጋር እኩል የሆነ ኢየሱስ እዚህ ያለነውን ሰዎች ሌላውን እንተውና እኔና እናንተን ዛሬ እኔ እዚህ መድረክ ላይ ቆሜ የምሰብከውንና እዚህ ቁጭ ብላችሁ የእግዚአብሔር ቃል የምትሰሙትን ወንዶች፣ ሴቶች፣ ታላቅ ታናሾች፣ የተማራችሁ ያልተማራችሁ እናንተን ለመፈለግ ኢየሱስ ይህንን ያህል ዋጋ ከፍሏል። መጀመሪያ ትሁት ሆኖ ቤት እንኳን አጥቶ ይሄ የእግዚአብሔር ፍቃድ እኮ ነው። በበረት በከብቶች በረት ለመተኛት ስለኔና ስለ እናንተ ያላፈረ ጌታ ምን ማለቱ መሰላችሁ? ይሄንን ያክል ዝቅ ብዬ እወዳችኋለሁ። የሰማይ አምላክ ጌታ ሰማይና ምድር የሱ የሆነች ኢየሱስ ይሄ የምንኖርባት ፕላኔትና ሌሎች ፕላኔቶችን የፈጠረ ጌታ፣ ለአሶች ባህርን የፈጠረ ጌታ፣ ምድርን ሁሉ የሚገዛው ጌታ። ይሄ ታሪክ የተጻፈው ዝም ብሎ አይደለም። የእንግዶች ማደሪያ ስላጣች ማርያም ያ የነገስታት ንጉሥ የጌቶች ጌታ ቦታ ሲያጣ ዝም ብላችሁ አታስቡ። ቦታ አጥቶ በከብቶች ግርግም ውስጥ በረት ውስጥ ጠቅልላ አስተኛችሁ። እንደዚህ ዝቅ ላለልን ኢየሱስ እኛን ከፍ ለማድረግ እኔና እናንተን ከፍ ለማድረግ እኔና እናንተን ከወደቅንበት ጥልቅ ውድቀት እኔ ልውደቅላችሁ ብሎ ተዋርዶ ላከበረን ጌታ ኢየሱስ ክብር ይሆንለት። ተዋርዶ ታውቃላችሁ፣ በደንብ ልንገራችሁ። ኢየሱስ ክርስቶስ በምድር ላይ የውርደትን ሞት እንኳን የሞተው ልደቱ የውርደት ሞቱ የውርደት ሞቱ ራሱ እኮ ለመስቀል ሞት ለሞት ያውም ለመስቀል ሞት የታዘዘ ሆነ የሚላችሁ እኮ ወንበዴዎች በሚሞቱበት ሞት ነው ኢየሱስ የሞተው። የእግዚአብሔር ፍቃድ ይሄ ነበር። ወንበዴዎች በሚሞቱበት ሞት ትሞታለህ ሲባል እኔ እናንተን ለማዳን ከሆነ እሺ ብሎ፣ ስለዚህ ደህንነታችሁ አትነጫነጩ። ኑሮ ሲበላሽባችሁ፣ የሆነ ነገር ሲቸግራችሁ አትነጫነጩ። የምታመሰግኑበት ዕለት ዕለት የምታመሰግኑበት ስራ ተሰርቶላችኋል። ገንዘብ ብታጣ፣ ትዳር ብታጣ፣ ምንም ነገር በምድር ላይ የሚያማርር ነገር ቢገጥምህም ከዛ አንተን ከሚያማርርህ ነገር በላይ የተደረገልህ ይበልጣል። ጠላት ሰይጣን ይቃጠል። ቢያመኝ ባያመኝ፣ ቢርበኝ ባይርበኝ፣ ብጠግብ፣ ገንዘብ ኪሴ ቢሞላ ባይሞላ፣ ዜሮ ብሆን፣ ነቲንግ ውሸት። ዛሬ አጣሁ አይደል? ነገ ይሞላል። ይሄ በህይወቴ አይቼዋለሁ። ዜሮ ሆነን እናውቃለን። ዜሮ ተርፎን ለሰው ሰተንም እናውቃለን እኮ። በቃ ህይወት ይሄ ነው። አንዴ ከፍ ትላለህ፣ አንዴ ዝቅ ትላለህ። ታገኛለህ፣ ታጣለህ፣ ትታመማለህ፣ ትደናለህ፣ ይርባሃል፣ ትጠግባለህ፣ ታለቅሳለህ፣ ደግሞ በነገታው ትስቃለህ። ይሄ የምድር ላይፍ እንደዚህ ነው፣ ራሱ ባህሪው ነው። ከዚህ ሁሉ ግን የተደረገልኝ የምጽናናበት ስለኔ ዋጋ የከፈለ ኢየሱስ በሰማይ አለ። እስቲ ለጌታ ክብር። እሱ ትልቅ
ስለዚህ ከሰማይ ወርዶ ስጋ ለብሶ በረት ውስጥ የገባልኝ ጌታ ለእንጀራ አላማውም እኔ ለኑሮዬ ያልጠረጥረውም። በቃ አለቀ። እሱ ከኑሮ ላለፈ አጀንዳ መጥቷል አንተን የእግዚአብሔር ልጅ ለማድረግ። አንድ እውነት ልንገራችሁ፣ እግዚአብሔር አንድ ልጁን ኢየሱስ ክርስቶስን ወደዚህ ምድር የላከው እናንተ የምድር ስኬት እንድታገኙ አይደል? ይሄ የምድር ስኬት የምድር ስኬት በደንብ ስሙ። ይሄ የምድር ስኬት ቢበዛ 70-80 ዓመት ድረስ ብቻ ነው። ማንኛውንም ስኬታችንን አይደለም ስኬቱን አይደለም ይሄንን እንኳን የምንሳሳለትን አካል ጥለነው ነው የምንሄደው። በቃ ጥለነው ቻው። በወርቅ ቤት ኑር፣ በጎጆ ቤት ኑር፣ በረንዳም ኑር፣ መጠለያም ኑር። መጠለያ የሚኖሩ በሚሊዮን የሚቆጠሩ ሰዎች አሉ። በፌስታል ቤት ውስጥ መጠለያ ውስጥ እዛ ብዙ የሚሞቱ አሉ። በቃ እነሱ አልተሳካላቸው ማለት ነው፣ ግን ጌታን ያመልካሉ። ስደተኛ ጣቢያ አለ ኢትዮጵያም ውስጥ ሰሜን ላይ በጣም ብዙ ጌታን የሚያመልኩ ሰዎች አሉ እዛ እና እነሱ አልተሳካላቸው። ኢየሱስን ይዞ አንዳች የምድር ትርፍ ሳያገኙ አንድ እንኳን ወግ ማዕረግ ሳያዩ ያንቀላፉ ብዙ አሉ። ስለዚህ ኢየሱስ ወደ ምድር የመጣው አንተን ባለጠጋ እዚህ ምድር ላይ በቃ አሪፍ የተንደላቀቀ ኑሮ ብቻ እንድትኖር አይደለም። ኢየሱስ የመጣልህ የዘላለም ሕይወት ሊሰጥህ። እስቲ ለጌታ ክብር ለዓለም። ለዚህ ነው ጌታ ምን አለ? በእኔ የሚያምን አለ ቢሞት እንኳን ሕያው ነው አለ። አየህ፣ ብትሞት እንኳን ዘላለም የሚባል ሕይወት አለ። ይሄን ታውቃለህ? ዘላለም የምትወደውን ቤትህን፣ የምትወደውን መኪናህን፣ የምትወዳትን ሚስትህን፣ የምትወዳቸው ልጆችህን ጥለህ እኮ ነው የምትሄደው። ቻው። ይሄ የምትወደውን ስጋህን እዚች ምድር ላይ ቁጭ አድርገህ ላጥ ነው የምትለው። እሱ ነው ዋናው አጀንዳ። ከዚህ ስጋ ስትለይ ሁለት መንታ መንገዶች አሉ። መንታ መንገዶች ልክ ከዚህ ስትወጣ ወደ ግራ ያለ ሃይዌይ ያለ፣ በግራው ከነካው በቃ ቻው፣ መመለሻም የለህም በኢየሱስ። አይ በጣም ነው የሚደብረው። ልክ ከዚህ ሰውነት ገና እኮ እንደወጣህ እኮ ነው። ገና እንደወጣህ ቀስቶች አሉ ታውቃላችሁ? ሁለት ቀስት ወደ እግዚአብሔር መንግስት፣ እግዚአብሔር ወዳለበት ዓለም የሚወስድ ሃይዌይ አለ። ጂኒው ወዳለበት ትነካዋለህ እኮ ነው የምልህ። ኢየሱስ ከሌለ የምድር ደግ ሰው እንኳን ብትሆን ክርስቶስ ከሌለ ክፉ ነው ወንድሜ። ኢየሱስ የተዋረደልክ ዝም ብለህ ታሪክ እንድታነብ አይደለም። ይሄንን ያክል ላንተ ዝቅ ብያለሁ እያለህ ተዋርጄልሃለሁ እያለህ ነው ኢየሱስ። ሁሌ ውርደት። እሱ ድሃ ሆነ ይላል። ለምን? በሱ ድህነት እናንተ ባለጠጎች እንድትሆኑ። ሁለተኛው አንቀጽ እንደዚህ ይላል፣ በዚያ ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። ያው እረኛ ናቸው። እነሆ የጌታ መልአክ ወደ እነሱ ቀረበ፣ የጌታ ክብር በዙሪያቸው አበራ፣ ታላቅ ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት፣ እስቲ በሉ መድኃኒት በሉ። እስቲ አላላችሁ? መድኃኒት፣ ኢየሱስ መድኃኒት፣ መድኃኒት ነው። ኢየሱስ መድኃኒት ነው።
ዘርማን ዘርህን ሲያስጨንቅ የነበረውን ጅኒ የመታልህ ዛሬ በቤቱ ተረጋግተህ እልል ብለህ አሜን ብለህ አምልከህ አገልግለህ እንድትኖር ያረገህ ያዳነህ መድኃኒት እስቲ አንዴ ጮክ በሉና ኢየሱስ መድኃኒት በሉ ባካችሁ። የኃጢአቴ መድኃኒት በሉ እስቲ። የነፍሴ መድኃኒት፣ የሥጋዬ መድኃኒት፣ የመንፈሴ መድኃኒት፣ የአእምሮዬ መድኃኒት። ሄይ መልአኩ እኮ መጥቶ ነው እንደዚህ ያለው ለእረኞቹ። አትፍሩ። ፈሩ እነሱ ሊቀስፋቸው መስሏቸው እኮ ኧረ ዛሬ መቅሰፍት የለም አለ። ምንድን ነው? ኧረ ዛሬ ታላቅ የምስራች። የምስራቹ ለማን ነው የሚሆነው? ለሕዝብ ሁሉ፣ ለዓለም ሁሉ። ሄይ አቤት አቤት! ለነጩ፣ ለጥቁሩ፣ ለሴቱ፣ ለወንዱ፣ አፍሪካ ላለው፣ አውሮፓ ላለው፣ አሜሪካ ላለው፣ ኤዥያ ላለው፣ ለቻይናው፣ ለህንዱ፣ ለምናምኑ፣ በአጠቃላይ ለሰው ዘር ቻቻቻቻቻቻ ኢየሱስ ያለው እኮ እናንተ በጣም መደነስም መጨፈርም ያለበት ኢየሱስ ያለው ብቻ። አረ በኢየሱስ መድኃኒቴ ብዙ ብዙ ነው ለኔ ያረገ እንደገና ስሙን ላክብረህ ውለታ ለኔ ብዙ ነው። የኩላሊት ጠጠር ቢሆን ሪፈራል ሄደ በአልትራሳውንድ ታይተ ሊወጣልህ ይችላል። ኩላሊት ጠጠር፣ የሐሞት ጠጠር፣ እጢም ምናምን ትርፍ አንጀት ሊወጣልህ ይችላል። ጂኒ የት ሄደ ነው የምታወጣው? ይህም ብቻ ነገር የጂኒ ሆስፒታል አለ። ጂኒ በአልትራሳውንድ ይታያል፣ በሽንት ይታያል፣ በደም ይታያል፣ በዛ ነገር ይታያል። አይታይ ጂኒ እኮ አጋንንት እኮ ነው። በቃ ቁጭ አንዴ ወገብህን ይቆረጥምሃል፣ አንዴ ሆድህን ይቆርጣል። ሆዴን ስትለው ጭንቅላት ላይ ወጥቶ እንደ ቀላል አትየኔት ሙጀሌ እንኳን በመርፌ ይወጣል። ጂኒ እሺ ቆይ መንፈስ ነው። እሺ በምን ታየዋል? አጋንንት ቀላል እንዳይመስላችሁ። ስንቱ ነፃ ወጣ፣ ስንት ወጣት፣ ስንት ሴት፣ ስንት ወንድ። እስቲ አንዴ ጩሁና ኢየሱስ በሉ ባካችሁ። እንደገና ይኸው አረቄ የሚያስጠጣ አጋንንት አለ፣ ዝሙት የሚያሰራ አጋንንት አለ፣ ጠጅ ሱስ የሚያስይዝ አጋንንት አለ፣ የጫት ሱስ የሚያስይዝ አጋንንት አለ፣ ነፍስ የሚያስገድል አጋንንት አለ፣ የሌብነት መንፈስ አጋንንት አለ፣ የስድብ መንፈስ አጋንንት አለ፣ ጨቅጫቃ መንፈስ አለ። በቃ ጨቅጫቃ ያረጋታል ሴትዮዋ። በቃ ከምር አሁን ይሄ ስሰብክ እንድትስቁ ብዬ አይደለም፣ እኔ ስለማቅ ነው የምነግራችሁ። ይኸው በቃ በህይወት ጨጓራ በሽታ ሆኖ ቁጭ የሚል አጋንንት አለ። ጨጓራ በሽታ እንዳለ አለ እኮ አለ፣ ኖርማል ግን በጤናን የሚያውክ መንፈስ አለ አጋንንት። አንዴ አሁን በቅርብ አሜሪካ ሄጄ ዴንቨር ላይ አንዲት እህት መጣችና ሰላም አለችኝ። ረሳኸኝ እንዴ ፓስተር አለች። እኔ አላወቅኩሽም አልኳት። በጣም ወፍራለች። ባለፈው አዋሳ መጥቼ ከጮኛዬ ጋር አለች። አንተ የምታውቀኝ በጣም ቀጭኖኝ ነው አለች። እውነት እና ከጮኛዬ ጋር እንኳን መጥቼ ጸልይልኝ ስትል በቃ እንዳለ መጣልኝ። በቃ ጊዜው ምኑም ፊቴ ላይ መጣ። የሚገርማችሁ እውነት ልንገራችሁ በጌታ ፊት ሳር ነበር የምታክል። ምን ሆነሽ ነው ስላት፣ አይ
ያመኛል ጨጓራዬን አለች። እና ጌታ ወዲያው ነገረኝ፣ ጨጓራ አይደለም ስፒሪት ነው አለኝ። እውነት? ከዛ እዛው ቢሮ ውስጥ ስጸልይላት 1 ደቂቃ አልሞላም ጮኸ፣ በጣም ወጣ፣ በቃ ለቀቃት። እና እጮኛዋ ራሱ ደነገጠ። እጮኛዋ አፍንጫዋን እንጂ ጅኒ የት ያያል እንዴ? ይሄ እኮ ለተሰጠው ነው። አንተ የኔ የምታየው አፍንጫዋን ነው፣ አይኗን ነው፣ ወገቧን ነው፣ ተረከዟን ነው የኔ ቆንጆ እያልክ ታሻሻለህ አጅሬ ውስጥ ቁጭ ብሎ። እኔ እንደውም እሱ ገና ሳያገባት ገላገልኩት። ቢጋቡ ኖሮ ነፍሱን ነበር የምታወጣው። ከምሬ እኮ ነው የምነግራችሁ። ለቀቃት፣ ነፃ ወጣች። ከዛ በኋላ ተጋቡ። ከዛ አሜሪካ ሄዳ ነው ያዩት እና ወፍራለች። እውነት ለመናገር እጥፍ ነው የወፈረች። ፓስተር ከዛን ጊዜ ጀምሮ አለች የማልበላው ነገር የለም። አየህ ጅኒ የተሰጠህን ምግብ እንኳን እንዳትበላ ነው የሚያደርግ። ክፉ እኮ ነው። በቃ ጤናህን ይመታል። በኢየሱስ ስም የተነቀለ ይሆን። ኢየሱስ መድኃኒትህ ነው። ዛሬ እዚህ ተረጋግተህ እኮ ይኸውልህ ቁጭ ብለህ እዚህ ይኸውልህ ተረጋግተህ የእግዚአብሔር ቃል የምትጠጣው ተፈውሰህ እኮ ነው። አጨብጭብ ለእግዚአብሔር ክብር። መጽሐፍ ቅዱስ 1ኛ ቆሮንቶስ ምዕራፍ 9 ላይ ከቁጥር 6 ጀምሮ ምን ይላል? ቀድሞ ይላል ነፍሰ ገዳይ ነበራችሁ፣ ጣዖት አምላኪ ነበራችሁ፣ ሴሰኛ ነበራችሁ፣ ከወንድ ጋር ዝሙት የምትሰሩ ነበራችሁ፣ ሰካራሞች ነበራችሁ፣ ተሳዳቢዎች ነበራችሁ ይላል። ሌቦች ነበራችሁ እኮ ነው የሚለው ነበራችሁ። አሁን ግን ይላል በጌታ በኢየሱስ ስም ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አየህ ስሙ ሰው ያረገ ስሙ ነው። ማን ነው ስምህ? አማኑኤል። በስማም የኔ ልጅ ሞክሼ ማለት እንዲህ ሾላ ያስመሰለ ጌታ እኮ ጌታ በእውነቴን እኮ ምን ጣጣ አለብህ? አሁን በዚህ የኑሮ ውድነት አሁን አንተ ብትቅም ብትጠጣ መንገድ ላይ ራቁትን አትሄድ። ኢየሱስ አግኝቶን እኮ ነው። በቃ ጨዋ ላረገን ጌታ፣ በቤቱ ለሰበሰበን ጌታ ክብር አይገባው? አዳኛችን ኢየሱስ የኔ መድኃኒት፣ የተወለደልሽ እኮ መድኃኒት ነው። በሌላ ደግሞ አንጻር ስንመጣ ምናልባት እዚህ 1 3 4 ሰው አይጠፋ። ዛር የሚባል ደግሞ አለ። ቃልቻ፣ አውሊያ፣ ውቃቢ ምናምን ጨሌ ውሪ መድኃኔዓለም። አንድ ሴትዮ ነበረች እዛ ቡታጅራን ያቃተ መንፈስ ነበር ላይ እና የሆነ ቀን ላይ ከግድግዳ አጋይቶ ፊቷ ሁሉ ተበላሽቷል። አንቺ ለምን ነጻ አትወጪው? እኔ ልጸልይልሽ ጌታን ተቀበይ ስላት ኧረ ይገለኛል አለች። ተመልከቱ፣ ይፈሩታል እኮ። ቀልድ መስሏቸዋል እንዴት እንደሚፈሩት። ሰይጣንን እኮ የሚፈራ በሚሊዮን። ይሄ አንዳንዱ ዝም ብሎ ቪኤት ይዞ ሲሄድ ምናምን ጀግና ይመስልሃል አይደል? ስንት ሀብታም አለ ሰይጣን የሚፈራ በየዓመቱ በግ ይዞ የሚሄድ። እኔ ዶሮ አትወስድ፣ በግ አትወስድ፣ በነፃ ትገባለህ፣ ትወጣለህ፣ ትበላለህ፣ ትጠጣለህ። እንደው እኮ እናንተ ሰዎች እኔ ቢደመር ሂሳብ ቢሰራ እኮ በገንዘብ እንኳን ጌታ እኮ በብዙ ነው ያዳነን። በገንዘብ ቢሰላ ራሱ እንደው ዝም ብላችሁ እስቲ አስተውል። ምን አለባችሁ ሲሆናል? ቀን የለባችሁ። 12 ቢመጣ 19 ቢመጣ 21 ቢመጣ 5 ቢመጣ አትፈራ። ሻማ የለብህ፣ ጧፍ የለብህ፣ ጃንጥላ የለብህ። እስቲ አንዴ ጩህ ኢየሱስ ያድናል በል እስቲ። ገንቦ የለብህ፣ ጠላ የለብህ፣ ተስካር የለብህ፣ 12 የለብህ፣ ሙት ዓመት የለብህ። ትበላለህ፣ ቦምቦሊ ነው መስለህ ትወጣለህ። ቻው። እናንተ አሁን እንደ ቀላል ነው የምትቆጥሩት። እንደ ቀላል ነው ከሱስ መዳን፣ ከአጋንንት መዳን፣ ከአውሊያ ከቤተሰብ መንፈስ መዳን። እንዴት ነው አንተ የምታስበው?
ትሰራለህ፣ ትበላለህ፣ ትተኛለህ፣ ትመጣለህ፣ ታመልካለህ፣ ታገለግላለህ። ቻው በቃ። እኔ በእውነት አንዳንዴ እኔ እቆጥራለሁ፣ እኔ ብልጥ ነኝ እቆጥራለሁ። ጌታዬ ሆይ እኔ ማን ነኝ እላለሁ። በቃ እኔ እኮ ታውቃላችሁ አለ። እሺ እኔ ልመስክርላችሁ። እኔ ገዳም እያለሁ የምንቀድስበት ብዙ ቦታ የምንቀድስበት መስቀል አለ። እኔ ቀድሻለሁ። ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ቀድሻለሁ። ናዝሬት ቀድሻለሁ። የምንቀድስበት መስቀል አለ። መስቀሉ ላይ ጨርቅ አለ። ያ ጨርቅ ማርያም የተገነዘችበት ተብሎ ነው የሚታመነው ጨርቁ። እና የካህናት ልብስ ልናጥብ እዛው ዝዋይ ወንዙ ጋር ሄደን እናጥባለን። ስናጥብ በቃ ከመጨነቄ የተነሳ ኃጢአቴ እንዲታጠብ ብዬ እሱን የማርያም መግነዝ ነው ብዬ አምኜ አጥቤ እኮ ጠጥቻለሁ። ኃጢአቴ እንዲታጠብ ብዬ ይኸው ሲያጃጅለኝ ሰይጣን ኩላሊቴ ራሱ ባለመፈንዳቱ ኢየሱስ ለዛሬ ጠብቆኝ ለዛሬ አይ ማካያ ተራፋሽ ሄይ መጽሐፍ ቅዱስ እንደዚህ ይላል ያዳነን በቅዱስም አጠራር የጠራን እግዚአብሔር ያዳነን። ዝም ብላ አትነጫነጭ። ባል የለኝም፣ ስራ የለኝም፣ ልጅ የለኝም፣ ገንዘብ የለኝም፣ ቤት የለኝም፣ እኔ ምንም አይኖረኝም ቢፈልግ። ይሄ ድሮ ነው የገባኝ። እንኳን አሁን ኖሮኝ አይደለም ሳይኖረኝም ደስተኛ ነኝ። ለምን አዳነኝ? አይኔን አበራው። መዳን በኔ ብቻ ነው አለኝ። እስቲ አይናችሁን የከፈተላችሁ ጌታ የመዳን መንገድ መልአኩ ገብርኤል እንደዚህ አለ። ዛሬ አለ እኮ መድኃኒት ጌታ የሆነ ደግሞ ጌታ ነው። ቀጥሎስ ክርስቶስ ምን ሆኖላችኋል? ተወልዷል። ደስ ይበላችሁ። ኖ ሕፃን በግርግም ተጠቅልሎ ታገኝ። ለእረኞች እኮ ተገልጦ ነው። ስንት እኮ አዋቂንን ለሚሉት ተሰውሮ እዛ በግ ለሚጠብቁ ከብት ለሚጠብቁ መጥቶ መልአክ እኮ ተገለጠላቸው። የሚያስፈልገው ለእናንተ ነው። እረኞቹም ይሄን እግዚአብሔር የገለጠልን እስቲ እንሂድ ብለው ሄዱ እና ሕፃኑን ኢየሱስን አዩት። ማርያም አቅፋው ኢየሱስ እንዲህ ነው የሚገለጥ። የኔ ወንድ በምርምር አይደለም ያገኘው ጌታን፣ ተገልጦልህ ነው። በእድል አይደለም፣ በቃ ተገልጦልህ ፈቅዶልህ መዳን ይገባሃል ብሎ ምንም ባይኖረን እውነት ይኸው ምንም ባይኖረን ኢየሱስ ስላለ እኛ ባለጠጎች ነን። የሰላም ደሳሳ ጎጆ ብትኖሩ ኑሮ እንደዚህ ጉሮሯችሁን ይዞ ሲል ሊያረጋችሁ የደረሳችሁ ሰዎች አትጨነቁ፣ ያልፋል። ጥለው ትሄዳል አለ። የክብር ጌታ ይቀበልሃል። እንባ ወደ ሌለበት፣ ጭንቀት ወደ ሌለበት ዓለም እንሄዳለን። ለኔ ስል ዝቅ ብሎ የተወለደልኝ ጌታ ለኔ ሲል አይደል ዝቅ ብሎ በረት የተወለደው። በደንብ አመልከዋለሁ፣ አገለግለዋለሁ። ራማሽ ነፍሱን ለሰጠኝ ጌታ ለተዋረደልኝ እኔ ወንድም ክብርህ ኢየሱስ ነው። አለቀ በቃ። ያንተ ልብስ፣ ያንተ ስታተስ፣ ያንተ የኑሮ ደረጃ ጥሩ ነው እንኳን እግዚአብሔር በፍጹም 60-70 ዓመት ብትኖርበት ነው ለዘላለም ክብርህ። አሁን እዚህ ኳየር ውስጥ እንደዚህ ለብሳችሁ አምራችሁ እዚህ መድረክ ላይ ስታዘምሩ እኛን እልል ስታስብሉ የተሟላላችሁ ይመስላል እኮ። በብዙ ምጥ ውስጥ፣ በብዙ ጭንቀት ውስጥ፣ በብዙ የልብ ስብራት ውስጥ ሆናችሁ የምታገለግሉ ልጆች አላችሁ። አያችሁ፣ ሰይጣን ብዙ ጊዜ ተማራችሁ አገልግሎት እንድትተው ቢጎተጉታችሁም ኖ
ብላችሁ የምታገለግሉ በነገራችን ላይ እግዚአብሔር እንደሱ ስታገለግሉ ነው ደስ የሚለው። ይሄን ታውቃላችሁ። ሁሉ ነገር ተመቻችቶላችሁ አይደል? ለጌታ የሚገርም መስዋዕት የሚሆነው ብዙ ነገር ወደ ኋላ እየጎተታችሁ ኖ ጌታዬን አገለግላለሁ ስትሉ ይግባችሁ። ኢየሱስ በልባችሁ ይሳል። ይሄ ለእናንተ ዝቅ ያለው ጌታ እንደ ሃይማኖት ብቻ አትዩት። ህይወት ነው፣ ክብር ነው፣ ፍቅር ነው። እኔ ስለማቅ ነው ጌታን የምነግራችሁ። ይሄው 30 ምናምን ዓመት ፋየር ሆኜ እኮ አገለገልኩት። ከ30 ዓመት በላይ ደስ እያለኝ ማለት ነው። ኢየሱስ ነፍሴን ከጨለማ ያወጣልኝ ጌታ። የመዳን መንገድ ጠፍቶኝ የማላረገው ነገር አልነበረም። መዳን ጠፍቶብኝ ይኸው መጽሐፍ ቅዱስ እንዲህ እያነበብኩ ከምር ገዳም ቁጭ ብዬ መጽሐፍ ቅዱስን እኮ ነው ማነበው ሁሌ። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም እያለ መንገዱ እኔ ነኝ እያለኝ በእኔ በቀር ወደ አብ የሚመጣ የለም እያለኝ እንዲህ እያነበብኩት ግን አይገባኝም። አማርኛ እኮ ነው። በሌላ ቋንቋ መሰለ እንዴ ማነበው? አማርኛ እኮ ነው። መንገድም እውነትም ህይወትም እኔ ነኝ እያለኝ እኔ ግን የምፈልገው ሌላ ነው። ነግሬያቸዋለሁ አይደል? ከዚህ በፊት ክላሴ ውስጥ እኔ ክላስ ውስጥ ገዳም የስዕል ማዕት ነበር። ከጀርባዬ ልክ ጀርባዬ ካልጋዬ ጀርባ በትልቁ የማርያም ኮርነር ላይ የገብርኤል በጥግ ላይ የሚካኤል በዚህም የሚመጣውን እንዲያጠቁልኝ ብዬ እኮ በእውነት እኮ ነው የምነግራችሁ። የሚካኤል የገብርኤል ከዛስ በጥግ ላይ ያቡዬ ከዛስ በጥግ ላይ የተክለ ሃይማኖት ምናምን አርቄ በዛ የሚመጣውን ተክለ ሃይማኖት እንዲያጠቃ ብዬ ሄይ አሁን መንፈስ ሲመጣ ስዕል ያቆመዋል። ከዛስ በቆርቆሮ ማጠኛ ሰርቼ ለጌታ ክብር እኮ ነው የምሰክረው። በቆርቆሮ ማጠኛ ሰርቼ ያው ገዳም ስላለው እጣና መጣና 3 ለማርያም አጥናለሁ። ለስዕሉ ስለምወዳት 3 ለገብርኤል ለሚካኤል አንዳንድ ለአቡዬ ለተክልዬ አንዳንድ ምናምን ይኸው ሲያጃጅለኝ ጅኒ መጣልኛ ገዳም ውስጥ ኢየሱስ። እስቲ አንዴ ጩሁና ኢየሱስ በሉ ባካችሁ። እንደገና ለመጨረሻ ኢየሱስ። ወንድሜ ከእንደዚህ አይነት ህይወት ሊያዳነኝን ጌታ እውነቱን ላበራልኝ መዳን በእኔ ብቻ ነው ብሎ ላሳረፈኝ እዚህ ጉባኤ ውስጥ ኢየሱስ ያሳረፈው ሰው የለም? የገላገለው አለ? እሱን ነው እኛ የምናመልከው ባለውለታችን ስለው። ልጨርስ። በዳዊት ከተማ መድኃኒት እሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገት ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ ይልና እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። መላእክቶች ያመሰገኑበት ጉዳይ ነው። የጌታ የኢየሱስ ክርስቶስ መወለድ ለኛ ነው የተወለደው። አሁን ያለሁበት ህይወት በአጠቃላይ ከኢየሱስ ክርስቶስ መወለድና ሞት ጋር ትንሣኤ ጋር የተገናኘ ነው። አሁን ላለንበት ማንነት ቀጥታ ኢየሱስ ክርስቶስ
ለኛ ከከፈለው ዋጋ ጋር ይገናኛል። መድኃኒት ተወልዶላችኋል። የተገለጠላችሁ እውነት ኢየሱስ ክርስቶስ ብቻ አዳኝ ነው፣ ሌላ ነገር አያድንም የሚለው እውነት ቀላል መገለጥ ሳይሆን ትልቅ መገለጥ። ይሄን እውነት ለገለጠላችሁ ለጌታ ክብር ስጡና እንጨርሳለን።